ከመጋረጃ ጀርባ ውሳኔ የተሰጠበት የወልቃይት ራያና ጠለምት ጉዳይ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ያልተጠበቀ ምላሽ የኢትዮ ኤርትራን ጦርነት ከናኃይሌ ገብረስላሴና ዶክተር አሸብር ጋር በተገናኘ የተሰማው አስደንጋጭ ዜናም እንዲሁም የተሰሙ አዳዲስና ትኩስ መረጃዎች በአቤር ሚዲያ የመረጃ ሰዓታችን ተቃኝተዋል። ጤና ይስጥልን። ቻናሉን ላይክ፣ ሼርና ሰብስክራይብ በማድረግ ከኛ ጋር ቆዩ። መረጃዎቹን እንሆም። የወልቃይት ጉዳይ ከመጋረጃ ጀርባ ተወስኖበታል። ውሳኔው እጅግ መነጋገሪያ ሆኗል። በወልቃይት ጠለምትና ራያ ጉዳይ የፌዴሬሽን ምክር ቤት የተሰጠው ውሳኔ ከመጋረጃ ጀርባ በተካሄደ ምክክር ምርጫውን ላለማስኬድ መወሰኑ ተመላከተም። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑ ተገልጿል። በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች ምርጫ ይደረጋል ብለው እንደማያምኑ የመንግስት ምንጮች ጠቁመዋል ተብሏል። ምርጫ ቦርድ በመጪው ግንቦት ወር 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 2018 ዓ.ም የተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምጽ ሰጪዎች ምዝገባ እስካሁን አልተጀመረም። በጉዳዩ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉ ተገልጿል። በዚህም የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔም ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱ መረጋገጡን መረጃዎች ጠቁመዋል። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌለም ተነግሯል። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሂደው በህዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጾ ነበር። ይገባኛል ጥያቄው እስኪፈታ ድረስ ከትግራይ ክልል ውጭ ሆነው የፌዴራሉ ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አድረመዝ፣ ኮረም ኦፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ የጠቅላይ ሚኒስትር አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን ማንሳቱ ይታወሳል። በዚህም ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እገዳ ማንሳቱ ይታወቃል። ምንም እንኳን እገዳው የተነሳ ቢሆንም በ5ቱም የምርጫ ክልሎች እስካሁን የመራጮች ምዝገባ አለመጀመሩ ነው የተነገረው። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩ እየተነገረ ይገኛል። በተመሳሳይ የፌዴራል መንግስቱ ማዕከላዊ የጸጥታ እዝ ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ አለመጀመሩ የምርጫውን መካሄድ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው መገለጹን የተገኘው መረጃ ያመላክታል። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ድንገተኛ ምላሽ ሰጡም። ታሪካቸው በክህደት የተሞላ የጥፋት ኃይሎች ጣታቸውን ወደኛ ከመቀሰር አይቆጠቡም ሲሉ ፕሬዝዳንት ሙስጠፌ መሐመድ ተናገሩ። የሶማሌው ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ህወሓትና ደጋፊ ሚዲያዎች በክልሉ አመራር ላይ የሚሰነዝሩትን ትችትና በኢትዮጵያ ላይ እየደገሙት ያለውን የጦርነት ትንኩሳ አጥብቀው ኮንነዋል ተብሏል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት ጠንከር ያለ መልእክት የህወሓትን ጦረኛ ቡድን እብሪተኛና ወንጀል ፈጽሞ ተጠያቂ መስሎ የሚቀርብ ሲሉ ገልጸውታል። ፕሬዝዳንት ሙስጠፌ መሐመድ ይህንን መልእክት ያስተላለፉት ሰሞኑን በህወሓት ደጋፊ ሚዲያዎች በኩል በእሳቸውና በክልሉ መንግስት ላይ ያነጣጠረ የስም ማጥፋት ዘመቻ በስፋት እየተካሄደ ባለበት ወቅት እንደሆነ ተነግሯል። አቶ ሙስጠፌ በመልእክታቸው ይህ የዘውግ አምባገነን ቡድን በ27 ዓመታት የጭካኔ አገዛዙ በሚሊዮን የሚቆጠሩ ኢትዮጵያውያንን የጨረሰ በሶማሌ ክልል እስከ ዘር ማጥፋት የደረሰ ስልታዊ የሰብአዊ መብት ጥሰቶችን የፈጸመ
የፈጸመ እንዲሁም ከ5 ዓመታት በፊት የአማራ ንጹሃን ዜጎችን የዘረፈና የደፈረ ሆኖ ሳለ ዛሬ ያለምንም አፍረት ወይም ጸጸት ስለ ትግራይ ዘር ማጥፋት ደጋግሞ ይናገራል ብለዋል። ሙስጠፌ ያክለውም ፍትህ በመጨረሻው እውን በሚሆንበት ቀን ትልልቅ የሰብአዊ መብት ወንጀለኞች ተብለው የሚጠየቁ ዛሬ በሌሎች ላይ ጣታቸውን የሚቀስሩት እነዚህ አካላት ይሆናሉ ሲሉ አስጠንቅቀዋል። ከፕሬዝደንቱ ንግግር ቀደም ብሎ የሶማሌ ክልል መንግስት ባወጣው መግለጫ በክልሉ አመራሮች ላይ የሚሰነዘሩት ተገንጣይና አሸባሪ በሚሉ ጊዜ ያለፈባቸው ፍረጃዎች እንደማይሸማቀቁ ክልሉን በስም በማጥፋት የሚወነጅሉ ኃይሎች ሀገር ለማፍረስ በስሜት ሲንቀሳቀሱ የሶማሌ ክልል ስላልተባበራቸውና ከለውጡ መንግስት ጋር በመቆሙ በንዴት የሚንቀሳቀሱ ታሪካቸው በክህደት የተሞላ ጸረ ኢትዮጵያ ቡድኖች ናቸው ሲል ወቅሶ እንደነበረ መረጃው ጠቁሟል። እነ አትሌት ኃይሌ ገብረስላሴ ያቀረቡት ክስ ውድቅ ተደረገም። ውሳኔው እነ ዶክተር አሸብርን ጮቤ ያስረገጠ ነበር ተብሏል። መመሪያው ከዓለም አቀፍና ከኦሎምፒክ ቻርተር ጋር የሚጋጭ አንቀጽ አለው በሚል ውድቅ መሆኑ ነው የተነገረው። እነ አትሌት ኃይሌ ገብረስላሴ የኢትዮጵያ ኦሎምፒክ ኮሚቴን ከሰውበት የነበረው ሀገር አቀፍ የስፖርት ማህበራት ስለሚቋቋሙበት ሁኔታ ለመወሰን ተሻሽሎ የወጣው መመሪያ ክስ በፍርድ ቤት ውድቅ ሆኗል። ከትናንት በስቲያ በዋለው ችሎት በዶክተር አሸብር ወልደ ጊዮርጊስ የሚመራው የኢትዮጵያ ኦሎምፒክ ኮሚቴን ያስደሰተ የፍርድ ቤት ውሳኔ ተሰጥቷል ተብሏል። እነ አትሌት ኃይሌ ገብረስላሴ የኢትዮጵያ ኦሎምፒክ ኮሚቴን ከሰውበት የነበረው ሀገር አቀፍ የስፖርት ማህበራት ስለሚቋቋሙበት ሁኔታ ለመወሰን ተሻሽሎ የወጣው መመሪያ ቁጥር 50/2014ን አስመልክቶ ጉዳዩን ሲመረምር የነበረው ፍርድ ቤት መመሪያው ከዓለም አቀፍ ሕግ በተለይም ደግሞ ከኦሎምፒክ ቻርተር ጋር የሚጋጭ ነው በሚል ክሱ ውድቅ መደረጉን መረጃዎች አመላክተዋል። የሁለቱን ወገኖች ግራና ቀኝ ሲያከራክር የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የፌዴራል አስተዳደር ስነ ስርዓት በዋለው ችሎት በእነ አትሌት ኃይሌ ገብረስላሴ የቀረበውን ክስ ሀገር አቀፍ የስፖርት ማህበራት ስለሚቋቋምበት ሁኔታ ለመወሰን ተሻሽሎ የወጣው መመሪያ ቁጥር 50/2014 ዓለም አቀፍ ሕጉን በተለይም ከኦሎምፒክ ቻርተር ጋር የሚጋጭ ነው በማለት ክሱን ውድቅ ማድረጉ ነው የተነገረው። የኢራን ጦርነት የኤርትራን ጦርነት አስቀርቶታል መባሉ ተሰማም። ከፍተኛ የአፍሪካ ቀንድ የፖለቲካ ተንታኝ የኢራን ጦርነት መቀስቀሱ የኢትዮ ኤርትራን ጦርነት አስቀርቶታል ሲሉ ተደምጠዋል። ጦርነት እንዴት ሌላ ጦርነትን ሊያስቀር ይችላል ለሚለው ጉዳይ አስደናቂ ምክንያቶችን ዘርዝረዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት 35ኛ ቀኑን አስቆጥሯል። በእነዚህ ቀናት ሁሉ ሚሳኤሎች ያለፋታ ተወንጭፈዋል፣ ሮኬቶች ያለመታከት ተተኩሰዋል፣ ድሮኖችም እንዲሁ ኢላማቸውን ሲመቱ ከርመዋል። ይህ ጦርነት ከመቀስቀሱ አስቀድሞ በዓለማችን እንዲሁም በሀገራችን በርካታ ትኩስ ፖለቲካዊ ክስተቶች ሲስተናገዱ ነበር። ከእነዚህም መካከል በኢትዮጵያና ኤርትራ መካከል ጦርነት ይነሳል የሚለው ጉዳይ በአብነት የሚነሳ ነው። የኤርትራ ጦርነት የመከላከያ ሰራዊት ልዩ እንቅስቃሴ በማድረግ ከፍተኛ ቁጥር ያለው ኃይሉን ወደ ኤርትራ ድንበር አስጠግቶም ነበር። በዚህም ጦርነት ሊቀሰቀስ ከጫፍ መድረሱን ዲፕሎማቶች ጭምር ሲናገሩ ቆይተዋል። አሜሪካና እስራኤል ዘመቻ ሲሉ የጠሩትን ጦርነት ኢራን ላይ መክፈታቸው ግን የኢትዮ ኤርትራን ጦርነት አዘግይቶታል። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊው መሐመድ አቡበከር ስለዚሁ ጉዳይ ሲናገሩ በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያና በኤርትራ መካከል የነበረውን የጦርነት ስጋት አስቀርቶታል ብለው እንደሚያምኑ ተናግረዋል። ለዚህም ምክንያታቸውን ሲያስረዱ በኤርትራና በኢትዮጵያ መካከል መካረር የተፈጠረው ጠቅላይ ሚኒስትር አብይ አህመድ የባህር በር የህልውና ጉዳይ ነው ካሉ በኋላ መሆኑን አስታውሰዋል። ኢትዮጵያ የባህር በር ጉዳይ ከጅቡቲ ከሶማሌላንድ ጋር እንዳላት ስምምነት ሁሉ ከኤርትራም ጋር ሊኖራት የሚችል ቢሆንም ኤምሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው መሐመድ ያምናሉ። አክሎም ዩናይትድ አረብ ኤምሬትስ ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላ ይህንን የኢትዮጵያን የባህር በር ባለቤት የማድረግ ፕሮጀክት የያዘችው ይመስለኛል የሚሉት አቶ መሐመድ ነገር ግን በባህረ ሰላጤው ጦርነት ምክንያት በአሁኑ ወቅት በአፍሪካ ቀንድ ሊደረግ የሚችል ጦርነትን ለመደገፍ የምትችልበት ሁኔታ ላይ አለመሆኗን ይናገራሉ። በዚህም ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረው አጠቃላይ የዓለምን ሁኔታ እንዲሁም የተባበሩት አረብ ኤምሬትስ የኢራን ዋነኛ ኢላማ ከመሆኗ አንጻር በሙሉ አቅምና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም ብለዋል። ስለዚህም ለወራት እየተጋጋለ ቆይቶ ከዛሬ ነገ ጦርነት ይቀሰቀሳል ሲባልለት የነበረው የኢትዮጵያና የኤርትራ ውጥረቱ ፈንድቶ በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነ
ያምናሉ ፖለቲከኛው። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከረም ሚፍታ በበኩላቸው በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩ በአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው ተናግረዋል። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች አፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረው መሆን አለመሆኑን እድል የከፈተ ይመስለኛል የሚሉት ተንታኙ በአፍሪካ ቀንድ የሚገኙ አገራት በፖለቲካ ሊቃኖቻቸው፣ በአመራሮቻቸው ወይም በአስተዳደሩና በአገረ መንግስቱ መካከል የፍላጎት መጣረስ ኖሮ ወደ ግጭት እንደማይገቡ በከፊልም ቢሆን ፍንጭ የሚሰጥ ነው ይላሉ። ተመልካቾች የዛሬው የአቢር ሚዲያ መረጃዎቻችን እነዚህን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።